بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. سورة الكويرت. قال الله تعالى: أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. سورة الكويرت ሁለት ቦታ ትከፈላለች። إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموعودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما قدمت. زيد رس يالله عنده كفلنا ይሄው ራሱ ደግሞ ሁለት ቦታ ይከፈላል ይመጣል ኢንሻአላህ። የመጀመሪያዎቹ ስድስቶቹ የሚከሰቱት የመጀመሪያው በጡሩምባ በተነፋ ጊዜ ነው። መቼ? ቅያማ ከመቆሙ በፊት ምን ክስተቶች ያስከስታል? እዚሁ ስድስቱ አንቀጾች ውስጥ የምናየው ነው ባላህ ፍቃድ። ከዛ በኋላ ያሉት ነገሮች ግን የሚከሰቱት መቼ ነው? ቀብር ውስጥ ከገባን በኋላና ከመሬት ውስጥ ከተቀሰቀስን በኋላ ደግሞ የተቀሩት ነገሮች ጠቅላላ ተፈጻሚ ናቸው። ስለዚህ ከ1 እስከ 14 ያለው አንቀጽ ምንን ያዘ ማለት ነው? ሲጠቀለል በሁለቱ ንፍዮች መካከል የሚከሰቱትን ነገር ይይዛል። ከዛ አላሁ ስብሓነሁ ወተዓላ ቁርአንን አስመልክቶ ደግሞ ማለ ፈላ ኡቅሲሙ ቢልኹነስ አልጀዋሪ ልኩነስ ወለይሊ ኢዛ ዓስዓስ ወሱብሒ ኢዛ ተነፈስ። እነዚህ ሁሉ መሐላዎች ናቸው። ከዛስ ኢነሁ ለቀውሉ ረሱሊን ከሪም የሚለው ቁርአንን አስመልክቶ ነው። ጀዋብ አልቀሰሙ እሱ ነው። ዚ ቁወቲን ዐንደ ዚል ዐርሺ መኪን፣ ስለ ጅብሪል ነው። ሙጣኢን ተመ አሚን፣ አሁንም ስለ ጅብሪል ነው። ወማ ሷሒቡኩም ቢመጅኑን፣ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ወለቀድ ረአሁ ቢልኡፉቂል ሙቢን፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ጅብሪልን ማየታቸውን አስመልክቶ ነው። ወማ ሁወ ዐለል ገይቢ ቢደኒን፣ አሁንም ነቢዩን ነው። ወማ ሁወ ቢቀውሊ ሸይጣን ረጂም ፈአይነ ተዝሀቡን ኢን ሁወ ኢላ ዚክሩን ሊልዓለሚን ሊመን ሻአ ሚንኩም አን የስተቂም ወማ ተሻኡነ ኢላ አን የሻአ አላሁ ረቡል ዓለሚን። ከ14 እስከ መጨረሻው ደግሞ ያሉት ምንን በተመለከተ ነው? ቁርአንን በተመለከተ። ቁርአን ደግሞ ከአላህ በቀጥታ ለማን ነው የወረደው? ለነቢዩ ሰለላሁ ዐለይሂ ወሰለም። በማን አማካኝነት? በጅብሪል አማካኝነት። ስለዚህ የጅብሪልና የነቢዩ ሰለላሁ ዐለይሂ ወሰለምን ግንኙነት አላህ ገለጸ። በእውነት እንዳዩትና እሳቸው በሽታ ይዟቸዋል ምናምን እንደሚባለው ሳይሆን መላእክ አይተው እንደሆነ ከሰማይ ቤት ወሬ እንደደረሳቸው አላህ ግልጽ አደረገው። አሁን ምን ላይ እንሄድ? ሙፍረዳት ላይ እንሄድ። ባረከላሁ ፊኩም። ኩዊረት የሚለው ቃል ሉፈት በተጠቀለለች ጊዜ፣ ወዘሀበ ደውኡሃ ብርሃኗን በጠፋ ጊዜ። ማን ነው? ስለ ማን ነው የሚወራው? ኢዘ ሸምሱ፣ ስለ ፀሐይ። ኩዊረት አይ ሉፈት በተጠቀለለችና ወዘሀበ ደውኡሃ ብርሃኗን በጠፋ ጊዜ። ይሄም መቼ ነው? ቅያማ ሲደርስ ትጠቀለልና ብርሃኗ ይጠፋል። ኢንከደረት ኢዘ ሸምሱ ኩዊረት ወኢዘ ኑጁሙ፣ ኑጁም ደግሞ ምንድን ነው? ኮከብ። ኢንከደረት ደግሞ ማለት ተናፈረት፣ ትረግፋለች። ከየት? ካለችበት ከሰማይ ላይ። ወዘሀበ ኑሩሃ ብርሃኗም ይጠፋል። ስለዚህ ከሰማይ ቤት ላይ ኮከቦች ምን ይሆናሉ? ይረግፋሉ፣ ብርሃናቸውም ውድቅ ይሆናል። ሱይረት ወኢዘል ጂባሉ ሱይረት ተራራዎች በተነዱ ጊዜ እንዴት ሆነው? ኡዚለት ትወገዳለች። መጀመሪያ የመሬት ችካል አይደሉ? ከመሬት ይነቀላሉ። ከዛስ አን ወጅሂል አርድ ከምድር ላይ ይነቀላሉ። ፈሳረት ሀባአን መንሱራ የተፈተለ ጥጥ ፍሬው የወጣለት ጥጥ ይመስላሉ። ከዛስ ብንን ብለው ይጓዛሉ። አልዒሻሩ ወኢዘ ልዒሻሩ ኡጢለት። አልዒሻሩ ደግሞ ማለት ምን ማለት ነው? አኑቃ ግመሎች፣ አልሐዋሚል 10 ወራቸው የገባ ግመሎች። ወኢዘ ልዒሻሩ ኡጢለት በተተወች ጊዜ። ኡጢለት ደግሞ ትርጉሙ ይመጣል። ስለዚህ ኡጢለት የሚለው ደግሞ ኡህሚለት በተተወች ጊዜ፣ ወቱሪከት ችላም በተባለች ጊዜ። ለምን? አረቦች ዘንድ በጣም አንፈስ የሚባለው ንብረታቸው ምንድን ነው? ግመሎቻቸው። ግመል 10 ወር ነው አይደል የምታረግዘው? 10 ወሯ ላይ ልዩ እንክብካቤ ይደረግላታል ልጅ ትወልዳለች ተብሎ። ቅያማ ቀን ግን ሲደርስ 10 ወር የሞላቸውን ያረገዙ ግመሎችን ሁሉ ዞር ብለው አያዩዋቸው፣ ችላ ይባላሉ። ለምን?
የዛን ቀኑ ጭንቀት ከባድ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሂጃዝ ከሚባል ቦታ እሳት ይነሳል። ያ እሳት ምን እያደረገ ይሄዳል? ሰዎችን እያካበባቸው እየገፋ ወደ አንድ ቦታ ይሰበስባቸዋል። በእነሱ ላይ ቅያማ ይቆምባቸዋል። ሐታ ሰዎች ብቻ ሳይሆኑ ዛሬ ባላ ፍቃድ እናያለን ተፍሲራችን ላይ እንስሳት የሰው ልጅ ከአንበሳ ጋር ያለምንም ጠባቂ ቆመ ሲባል አሁን ባለው ሁኔታ እንዴት ነው የምንሆነው? አንበሳዎች በብረት ውስጥ ታሽገው ሰው ሊጎበኛቸው ከሄደም በርቀቱ ሌላ ብረት ተደርጎ ነው አይደል? እንስሳቶች ደንግጠው እንስሳት ከሰው ጋር ይደባለቃሉ። ይሄው ይመጣል እዚሁ ሁሽረት ጁሚዓት በተሰበሰቡ ጊዜ እነማን በተሰበሰቡ ጊዜ ወختلطت በተቀላቀሉ ጊዜ ሊዩቅተሰ በቀል ሊፈጸም ሊባዕድሃ ከፊሏ ሚን ባዕድ በከፊሏ ላይ በቀል የሚሰጥበት ቀን አለ። ሱጅረት የሚለው ደግሞ ሙሊአት በሞላች ጊዜ ወኢዘል ቢሃሩ ሱጅረት ባህሮች በጠቅላላ ምን ይሆናሉ? ይሞሉና አንዱ በአንዱ ላይ ከዛስ ይፈሳሉ፣ ይቃጠላሉ። ከዛስ መሬት ልሙጥ ትደረጋለች። ሙሊአት በተሞላች ሐታ ፋደት እስክትፈስ ድረስ ፈንፈጀረት ትፈሳለች። ثم اتقدت ኒራናን እሳት ሆነ ትቀጣጠላለች። ውሃው የሚቀጣጠልበት ጊዜ ይመጣል። ከዛ ይነዳሉ። ዙዊጀት ወኢዘ ንፉሱ ዙዊጀት ነፍሶች በሚቆራኙበት ጊዜ ዘውጅ ማለት ምን ማለት ነው? መቆራኘት መጋባት ማለት ነው አይደለ? ወኢዘ ንፉሱ ነፍሶች ዙዊጀት በሚቆራኙበት ጊዜ ማን ከማን ጋር በሚቆራኝበት ጊዜ? አማኝ ከአማኝ ጋር፣ ከሃዲ ከሃዲ ጋር። ዙዊጀት ማለት ቁሪነት ቢአምሳሊሃ በአምሳያዋ ትቆራኛለች። ወነዛኢሪሃ በቢጤዋም ጋር ትቀላቀላለች። አልመውኡደቱ ማለት ደግሞ ወኢዘል መውኡደቱ ሱኢለት ይሌለ ያለ ጥፋቷ ምንም ሳታደርግ የተገደለችው ህፃን ሴት ልጅ በምትጠየቅበት ጊዜ። ስለዚህ አልመውኡደቱ ማለት ደግሞ አጢፍለቱ ህፃን፣ አልመድፉነቱ የተቀበረች፣ ሀየተን በህይወቷ የተቀበረች ህፃን ሴት ልጅ በምትጠየቅበት ቀን። አስሑፉ ሱሑፉል አዕማል የሥራ መዝገቦች ወኢዘ ሱሑፉ ኑሽረት የሥራ መዝገቦች በሚዘረጉበት ጊዜ ምን ማለት ነው? እያንዳንዱ ሰው የሥራ መዝገቡን በሚያነብበት ቀን ማለት ነው። ኑሽረት ፉቲሐት ወቡሲጠት ኑሽረት ማለት ምን ማለት ነው? ፉቲሐት ትከፈታለች፣ ወቡሲጠት ትዘረጋለች። ኩሽጠት ማለትስ ቁሊዓት በተነቀለችና ወኡዚለት በተወገደች ጊዜ። ሶዕረት ማለት ደግሞ ኡቂደት በተቀጣጠለችና ፈኡድሪመት በነደደች ጊዜ። ኡዝሊፈት ቁሪበት በተቀረበች ጊዜ ሚን አህሊሃ ለባለቤቶቿ። አሕደረት የሚለው ደግሞ ቀደመት ያስቀደመችው ሚን ኸይሪን ከመልካም አው ሸሪን ከመጥፎ። ፈላ ኡቅሲሙ የሚለው ደግሞ ኡቅሲሙ እምላለሁ። ወላሙ አሉ ላም እኮ ሊተእኪድ አልቀሰም መሐላውን ለማጠናከሪያ እንጂ ለማፍረሻ አይደለም። ሐታ ላ ኡቅሲሙ ቢሃዘል በለድ ላይ ላም ምትለዋል ማፍረሻ ናት ብለው የተረጎሙ አሊሞች ራሱ ምንድን ነው የሚሉት? ላ አዩሃል ሙሽሪኩን እናንተ አጋሪያን ሆይ በፍጹም ኡቅሲሙ እምላለሁ እናንተ እንደምትሉት አይደለም፣ ቢሃዘል በለድ በዚህ ከተማ እምላለሁ ብለው ያያያዙ አሉ። ፈላ ኡቅሲሙ ማለት ኡቅሲሙ ማለት ነው። ወላሙ ሊተእኪዲል ቀሰም መሐላን ለማጠናከሪያ ነው። ቢልኹነስ ማለት አኑጁም በኮከብ እምላለሁ አለ አላህ። አልሙኽተፊ በምትደበቅ አንዋሩሃ ብርሃኗ በሚደበቅ መቼ? ነሃረን በቀኑ ክፍለ ጊዜ ብርሃኗ ይደበቃል። አልጀዋሪ የሚለው ደግሞ አሁንም ምን አይነት ነው? አሁንም ምኖች ናቸው? አኑጁም ኮከቦች ናቸው። ልክ እንደ ኹነስ አልጀዋሪ ማለትም አኑጁም ኮከብ። አልጃሪየቲ ተጓዥ የሆነች ፊ አፍላኪሃ በፈለኳ ላይ በምትጓዝ በሆነች ምን ኮከብ እምላለሁ አለ። አልኩነስ አሁንም ኑጁም ናት፣ ኮከብ ናት። ምን አይነት ኮከብ? አልሙስተቲረቲ የምትደበቅ የሆነች ፊ አብራጂሃ በማረፊያዋ ቦታ ላይ። ቡሩጅ ማለት ማረፊያ ቦታ ነው። ስንደርስ እናየዋለን። ወሰማኢ ዛቲል ቡሩጅ። አስዓሰ ማለት ደግሞ አቅበለ ተቅጣጨ፣ ቢظላሚሂ በጨለማው ማን
ወለይሊ ኢዛ አስአስ ለሊቱ በመጣ ጊዜ በተቅጣጨ ጊዜ በሌሊት በጨለማ ወአድበረ ለሊቱን ቆይት ካለ በኋላ ደግሞ ምን ሆነ ጀርባውን ሰጥቶ ሄደ ለማን ቀን ደግሞ በተራው መጥቶ ተተካበት ተነፈስ ማለት ደግሞ ወظهر ግልጽ ሆነ ضياؤه ብርሃኑ ግልጽ ሆነ ወምተደ ፀሐይ በወጣ ቁጥር ደግሞ ብርሃኑ ምን ይሆናል እየተዘረጋ ይሄዳል እየተዘረጋ ጠዋት ላይ ታችሁ ከሆነ ልክ ፀሐይ መውጣት ሲጀምር ብርሃን ነገር ነው የሚታየን አይደል ልክ ፈጅሩ ሲሄድ ከዛ ግን 2 ሰዓት 3 ሰዓት እየሆነ ሲሄድ ምን ይሆናል ምንም ነገር ከአይን የሚሰተር አይሆንም አይደል ልክ ማታም ደግሞ ጨለማ በተራው እንዲመጥቶ መረከብ ሲጀምር ምን ይሆናል የሆነ ነገር ይታየናል ድንግዝግዝ ማለት ይጀምራል ከዛስ ጭልም ማለት ደግሞ ይጀምራል ረሱሊን ከሪም ማለት ደግሞ هو እሱኮ ጅብሪሉ አለይሂ ሰላም ጅብሪል የአላህ ሰላትና ሰላም በርሱ ላይ ይሁን እሱኮ ነው መኪኒን ማለት ደግሞ ذي መካነቲን የደረጃ ባለቤት የሆነ ረፊዓቲን የትልቅ ደረጃ ባለቤት የሆነ عند الله አላህ ዘንድ ثم ማለት ደግሞ ሁናከ እዚያ ዘንድ في السماوات በሰማያት ላይ ረአሁ ቢልኡፉቅ የሚለው ደግሞ ራእየ ነቢዩና ነቢዩ እኮ አይተዋል ሙሐመዱን ሰለላሁ ዐለይሂ ወሰለም እሳቸው እኮ አይተዋል ጅብሪል ዐለይሂ ሰላም ጅብሪልን እኮ አይተውታል ፊልኡፉቂ በአድማሱ ላይ አላ ሱረቲሂ አላህ እንደፈጠረው አለቲ ኹሊቀ ዐለይሃ አላህ በፈጠረው በሆነው ሁኔታ እኮ የ600 ክንፍ ባለቤት ሆኖ አድማሱን ሸፍኖ እኮ አይተውታል ቢደኒን ማለት ደግሞ ቢበኺል ስስታም እኮ አይደሉም ማን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በምን ጉዳይ በሁሉም ጉዳይ ነገር ግን እዚህ ጋር በዋናነት ፊ ተብሊጊ አልወሒ የደረሳቸውን ወሒ በማድረስ ላይ እኮ እሳቸው ንፉግ አይደሉም ስስታም አይደሉም ወፊ ቂራአቲን በሌላ አነባበብ እኮ ቁርአን በስንት ነው የወረደው በስንት አነባበብ ነው የወረደው በሰባት በሌላ አነባበብ እኮ ቢዘኒን ضنين ض ሳይሆን ض ቢዘኒን ተብሎም ወርዷል አይ ማለትም ሙተሂሙን የሚጠረጠሩ እኮ አይደሉም እሳቸው አለል ወሒ መለኮታዊ ራእይ አያደርሱም ተብለው እኮ የሚጠረጠሩ አይደሉም እሳቸው እሺ ረጂሚን ማለት ደግሞ መርጁሚን የተረገመ መጥሩዲን የተባረረ من رحمة الله كالله هزنت إن هو ማለት ደግሞ ማ ሁወ እሱ እኮ አይደለም ማለት ነው ሲያያዝ እንግዲህ ይመጣልናል ሁሉ ሊልዓለሚን ማለት ደግሞ አልኢንሲ የሰው ልጆች ወልጂን ጂኖችን ረቡል ዓለሚን ማለት ደግሞ ረቡል ኸላኢቂ አጅመኢን የፍጡራን ሁሉ ጌታ ማለት ነው አሁን ወደ ተፍሲራችን ንግባ ባላ ፍቃድ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ መን ሰረሁ ያስደሰተው ሰው አየንዙረ ለመመልከት የሚደሰት ሰው ኢላ የውሚል ቂያመቲ ቅያማን በማየት መደሰት የፈለገ ሰው ከአነሁ ራእየል ዐይን ልክ በአይኑ እንዳያት ቁርጥ ስለ እሷ ማወቅ የፈለገ ሰው ፈልየቅረእ ያንብብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማንን ኢዘ ሸምሱ ኩዊረት የምትባለዋ ምዕራፍ 1 ወኢዘ ሰማኡን ፈጠረት ኢዘ ሰማኡን ፈጠረት የምትባለውን ወኢዘ ሰማኡን ሸቀት ኢዘ ሰማኡን ሸቀት የሚባሉትን እነዚህን 3 ምዕራፎች ያንብብ ቅያማን በአይኑ እንዳየ አላህ ይገልጽለታል ልክ በአይን እንዳየ ወቀድ ወረደ በርግጥ እኮ መጥቷል አን ኡበይ ብን ከዕብን ከኡበይ ብን ከዕብ ተይዞ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና አነ ልአያቲ ኡበይ ማለት ማን ነው ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን ሄዳችሁ ተማሩባቸው ካሏቸው ሷሃባዎች ውስጥ ደረቱን መታ አድርገው ምን አድርገውለታል ዱዓ አድርገውለታል በምን የተነሳ አየቱል ኩርሲን አስመልክቶ ጥያቄ ጠየቁት ከዛ እሱም መለሰላቸው አላህ በእውቀትህ የምትጠቀም ያድርግህ አሉት ስለዚህ ስለ ቁርአን ጠንቅቆ ያውቃል ማለት ነው ምን አለ ወቀድ ወረደ ተፍሲር ያዘጋጁት ሼክ ምን አሉ በእርግጥ እኮ መጥቷል አን ኡበይ ብን ከዕብን ከኡበይ ብን ከዕብ ተይዞ አላህ መልካም ስራውን ይውደድለትና አነ ልአያት 6 አልኡላ እነዚህ የመጀመሪያዎቹ 6 አንቀጾች እኮ ተኩኑ ፊ አኺር ዘማን የመጨረሻው ዘመን ላይ የሚከሰቱ ናቸው እነማን ናቸው አለ እነሱ ኢዘ ሸምሱ ኩዊረት ወኢዘ ኑጁሙ እንከደረት ወኢዘ ልጅባሉ ሱይረት ወኢዘ ልዕሻሩ ዑጥለት ወኢዘ ልውሑሹ ሑሽረት ወኢዘ ልቢሓሩ ሱጅረት
የሚለው ድረስ ያለው ቂያማ መጨረሻ ላይ እኮ በቀንዱ ከመነፋቱ በፊት እኮ የሚከሰቱ ናቸው። ወናሱ የንظሩነ ኢለይሃ አሉ ኡበይ ሰዎች ይሄንን በአይናቸው ክስተቱን ይመለከቱታል። ወሲቱ አልአኸር ከሷ በኋላ ያሉት የሚመጡት 6 ደግሞ ተኩኑ ፊ የውሚል ቂያመቲ ለሁለተኛ ጊዜ በቀንዱ በሚነፋበት ጊዜ ያኔ የሚከሰቱ ናቸው። ቀውሉሁ ተዓላ የመጀመሪያው አንቀጽ ልትተረጎም ነው። ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ኢደ ሸምሱ ፀሐይ ኩዊረት በተጠቀለለች ጊዜ አይ ማለትም ኢዛ ጁሚዓ በተጠቀለለ ጊዜ ጅርሙ ሸምሲ የፀሐይ ዛቷ አካሏ በተጠቀለለች ጊዜ ወዘሀበ ደውኡሃ ብርሃኗም በተወገደ ጊዜ ፈኡልቅየት ፊናር ከዛም ደግሞ ጀሃነም ላይ ትወረወራለች። እሳት ላይ ምን ትደረጋለች? ትወረወራለች። ሱብሓነላህ። ሁለተኛ ቀውሉሁ ተዓላ ወኢዘ ኑጁሙ እንከደረት ወኢዘ ኑጁሙ ኮከቦች ኢንከደረት በረገፉ ጊዜ አይ ማለትም ወኢዘ ኑጁሙ ሰማ የሰማይ ኮከቦች እኮ ወቀዐት ወንተተረት በወደቀችና በተበተነች ጊዜ ፈተገየረት ትቀየራለች ወጡሚሰ ደውኡሃ ብርሃኗም እኮ ሙሉ ለሙሉ ይወገዳል። ሶስተኛ አንቀጽ ቀውሉሁ ተዓላ ወኢዘ ልጅባሉ ሱይረት ወኢዘ ልጅባሉ ተራራዎች ሱይረት በተነዱ ጊዜ አይ ማለትም ወኢዘ ሃዚህ ልጅባል እነዚህ ተራራዎች እኮ አልዓዚማ በጣም ታላላቅ የሆኑ ቀድ አመረ አላህ እኮ በእርግጥ አዘዘ ቢተሕሪኪሃ እንድትንቀሳቀስ እኮ አዘዛት ሚን መካኒሃ ከቦታዋ ፈሳረት እሷም እንደታዘዘችው ተንቀሳቀሽ ከቦታሽ ተነቀይ ተባለች፣ ተነቀለች፣ ብን ብላ ትቢያ አቧራ መሰለች። አራተኛ አንቀጽ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ወኢዘ ልዒሻሩ ዑጢለት ወኢዘ ልዒሻሩ ግመሎች 10 ወር የሞላቸው እርጉዝ ግመሎች እኮ ዑጢለት በተተው ጊዜ አይ ማለትም ወኢዘ ኑቁ ግመሎች አልሐዋሚሉ እርጉዝ የሆኑ አለቲ በለገት የደረሰች አሸህር አልዓሺር 10ኛውን ወር የደረሰች ግመል ሚን ሐምሊሃ ከእርግዝናዋ የተነሳ አለቲ ሂየ አንፈሱ አምዋሊሂም ለአረቦች ደግሞ በጣም ውድ የሚሏት ንብረት እሷ ሆኖ ሳለ ቀድ አህመለሃ ችላ ባሏት ጊዜ አህሉሃ ባለቤቶቿ ወተረከሃ በተዋትም ጊዜ ሚን ሀውሊል መውቂፍ ከዛ ቀን ክብደትና መከራ የተነሳ እርግፍ አድርገው ይተዋታል። አምስተኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ወኢዘ ልውሑሹ ውሑሽ ማለት አውሬዎች የዱር አራዊቶች ሑሺረት ከሰው ልጅ ጋር ተቀላቅለው በተሰለፉ ጊዜ ወኢዘ ልውሑሹ እንስሳቶች አውሬዎች እነ አንበሳ እነ ነብር የመሳሰሉት ሑሺረት ከሰው ልጆች ጋር በድንጋጤ የተነሳ ከሚኖሩበት ዱር አውሬ ወጥተው ይቀላቀላሉ። ሱብሓነላህ። ወኢዘ ልሐይዋናቱ እንስሳቶች እኮ አልበርየቱ የዱር የሆኑ አለቲ ለም ተእነስ ብልኢንሳን ሰው ያልለመዱ የሆኑት እኮ ጁሚአት ማአሁም ከሰዎች ጋር ይሰበሰባሉ። ወዛለ በይነሁማ በሰውና በእንስሳ መካከል እኮ ሚነል ኢስቲሓሺ ፍራቻ ይቀራል እኮ በሁለቱ መካከል። ሁለቱም ይፈራሉ፣ እርስ በእርስ አይፈራሩ። ሁለቱም ግን ሌላ የሚፈሩት ነገር አለ። ቢሰበቢ ሀውሊል መውቂፍ በዛ ቀን ከባድ አስደንጋጭ ሁኔታ የተነሳ ሰውና የዱር እንስሳት ሳይላመዱ ሁለቱም ግን ደንግጠው አንድ ቦታ ይቆማሉ። ልክ አይሻ ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም ምን እንደጠየቀቻቸው ራቁታችንን ሳንገረዝ በባዶ እግር ወንድና ሴት በሚቀሰቀስበት ቀን ወንድ ሴትን ሴት ወንድን አይመለከታትም ወይ ሲሉ መልስ ምን ሆነ? ወንዱ ሴትን ወንድን የሚያይበት እኮ ጊዜም የለውም። ሁሉም በራሳቸው ጉዳይ ቢዚ ናቸው። እንስሳትም ከመደንገጣቸው የተነሳ ዞር ብለው ወደ ሰው አያዩ። ሰውም ደግሞ ከመደንገጡ የተነሳ እንስሳ አጠገቡ እንዳለበት ግራ ገብቶት ሁሉም ደንግጠው ይቆማሉ። በእነሱ ላይ በባለቀንዱ ጥሩምባ ይነፋል። በኢስራፊል አማካኝነት የመጀመሪያዋ ቅያማ ትቆማለች። በምድርም ላይ በሰማይም ላይ ያሉት በጠቅላላ ይሞታሉ አላህ ከሻው በቀር። ከዛ ከ40 ዓመት በኋላ ለሁለተኛ ጊዜ ደግሞ ይነፋል። ወኢዘል ቢሓሩ ባህሮች ደግሞ ሱጅረት በተቀጣጠሉ ጊዜ
ይቀጣጠሉና ይነዳሉ። ከዛስ ባዶ ይሆናሉ። አይ ማለትም ወኢዛ هذه البحار ዛሬ እዚህ ምድር ላይ የምናያቸው ባህሮች እኮ امتلأت በሞላች ጊዜ ቢልማ በውሃ ከዛስ ففاضت به በምትፈስ ጊዜ ثم أوقدت ከዛ ትቀጣጠላለች فذهب ما فيها من الماء ተቀጣጥሎ ሲነድ በውስጧ ያለው ውሃ ምን ይሆናል? ይጠፋል። እነዚህ ስድስቱ ኡበይ ኢብኑ ከዕብ እንዳለው ምንድነው የሰው ልጆች በአይናቸው ይመለከቷቸዋል ቂያማ ሲደርስ አለ። ከዚህ በኋላ ያሉት ደግሞ ሞተን ከተቀሰቀስን በኋላ የሚከሰቱ ነገሮች ናቸው። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ወኢዘ ኑፉሱ እያንዳንዷ ነፍስ እኮ ከመሬት ውስጥ በተቀሰቀሰች ጊዜ ከሞቷ በወጣች ጊዜ ዙውጀት ትቆራኛለች ቢአምሳሊሃ በአምሳያዋ አይ ማለትም ኢዘል አሽኻሱ ሰዎች እኮ እነዛ አለዚነ እነዚያ ያዕመሉነ አዕማለን ሙተሻቢሃ ተመሳሳይ ስራ የሚሰሩ ሰዎች ዩቅረኑ በይነሁም በመካከላቸው እኮ መቆራኘት ይደረጋል። መልካም ከመልካም ጋር መጥፎ ከመጥፎ ጋር ወነስራኒይ ማአ ነስራኒይ ነስራኒ የሆነ ከነሷራ ጋር የሁዳው ከይሁዳ ጋር አማኝ ከአማኝ ጋር ወሃከዛ በዚህ መልክ አላህ ነፍሶችን ምን ያደርጋቸዋል? ያቆራኛቸዋል። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ይህን የሚያጠናክርልን ወኢዘ ኑፉሱ ዙውጀት የሚለውን ነቢዩ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲታቸው ምን ብለዋል? ትልልቅ ጣዖት አምላኪዎችን መጀመሪያ እሳት ያስገባቸውና ማን ይቀራል? 3 ጭፍራዎች ይቀራሉ አሉ እንዲጸጸቱ። 3 ምኖች ጭፍራዎች የሁዳዎች ነሷራዎችና ሙስሊሞች ይቀራሉ አሉ። የሁዳዎችን አላህ ይጠይቃቸዋል ማንን ነበር እዚህ ምድር ላይ ስታመልኩ የነበረው ብሎ። የነሱ መልስ ምን ይሆናል? ያላህ ልጅ የሆነውን ዑዘይርን ነው ይላሉ። አላህ ምን ይላቸዋል? ዋሽታችኋል፣ ለአላህ ልጅ የለውም ይላቸዋል። በውሃ ጥም እነሱን ብቻ ያንገበግባቸዋል። ውሃ ጠማን ይላሉ፣ ጠጋ በሉ ውሃ ፍለጋ ይባላሉ። ጠጋ ሲሉ ጀሃነም ነው ይከተታሉ። ነሷራዎችና ሙስሊሞች ይቀራሉ። ነሷራዎችን ይጠይቃቸዋል ማንን ነበር ስታመልኩ የነበረው? እዚህ ምድር ላይ ሲያመልኩ እንደነበረው በግልጽ ይናገራሉ። ምን ሲሉ? ያላህ ልጅ የሆነውን ዒሳን ነው ስናመልክ የነበረው ይላሉ። አላህ ምን ይላቸዋል? ዋሽታችኋል፣ ለአላህ ልጅ የለውም ይላቸዋል። ውሃ ጠማን ይላሉ፣ በጥም ስለሚንገበገቡ። ጠጋ በሉ ይባላሉ፣ እሳት ነው፣ እሳት ውስጥ ይገባሉ። ማን ብቻውን ይቀራል? ሙስሊሞች ብቻቸውን ይቀራሉ አሉ። ስገዱለት ለአላህ ይባላል አሉ። እዚህ ምድር ላይ ለዩልኝ ሲሰራ የነበረውን ሰውዬ አላህ ወገቡን እንጨት እንደዋጠ እምቢ እንዲል ያደርገዋል። ሱጁድ ማድረግ ያቅተዋል። እሱ ብቻ ሲቀር ሁሉም ሙስሊሞች ለጌታቸው ይሰግዳሉ አሉ። ይሄ ሰሂህ ሐዲስ ነው። ስለዚህ ወኢዘ ኑፉሱ ዙውጀት እያንዳንዷ ነፍስ ከአምሳያዋ ጋር በተቆራኘች ጊዜ የሁዳው ከይሁዳ ጋር፣ ነሷራው ከነሷራ ጋር፣ ሙስሊሙ ከሙስሊም ጋር ሆኖ ነው የሚሰበሰቡ። 8ኛና 9ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ወኢዘል መውኡደቱ ሱኢለት። ወኢዘል መውኡደቱ ያቺ ሕፃን ሴት ልጅ ያለምንም ወንጀሏ ቤተሰቦቿ ሴት በመውለዳቸው ብቻ አፍረውባት ከነ ህይወቷ ወስደው የቀበሯት እኮ ሱኢለት አላህ ይጠይቃታል። ሱብሓነላህ። ተጠያቂ መሆን የነበረበት ማን ነው? ገዳዩ አይደል? ገዳዮቹን አላህ ከባድ ጸጸት እንዲሰማቸው ቢአይ ዘንቢን ቁቲለት፣ በምን ወንጀልሽ ነው አንቺን የገደሉሽ ብሎ አላህ ይጠይቃል። ምክንያቱም ምን ያደርጉ ስለነበር እነሱ መላኢካዎች የአላህ ሴት ልጆች ናቸው ይላሉ በአንድ በኩል ልብ በሉ። እነሱ ደግሞ ሴት ልጅ አይወዱም። ለምን ሲባሉ ስለሚያፍሩባቸው። አላህ ግን ምን አለ? ወኢዛ ቡሽረ አሐዱሁም ቢልኡንሳ፣ ከነሱ ውስጥ አንዳቸው በሴት በተበሰሩ ጊዜ ብስራት ሲል ጠራው የሴት ልጅ መወለድ። ዛሬም በዘመናችን አንዳንድ ሰዎች ይሄ በሽታ ያለባቸው የሆነ ሰው ሴት ልጅ ወለድኩ ምናምን ሲል አብሽር ዱንያ ናት ምናምን ይሉታል፣ ሪዝቅ ታመጣለች ምናምን ይሉታል። አዑዙ ቢላሂ ሚነ ሸይጧን ረጂም። እኛ ግዴታችን ልጆቻችንን በአግባብ ማሳደግ እንጂ አላህ ራሱ ነው አይደለም ሰጪው። አላህ ራሱ ነው አይደለም ሰጪው። አንድ አስገራሚ ታሪክ ልንገራችሁ። ሼክ አብድረዛቅ አልበድር የተናገሩት አንድ አባት ወደ እኔ መጣል።
ከአንዷ ሚስቴ ያሉ 11 ወንድ ልጅ አለኛሉ፣ ከሌላኛዋ ሚስቴ 11 ሴት ልጅ አለኛሉ። ያላህ ስራ ነው አይደለም? እራሱ አላህ ምን አለ? የሀቡ ሊመን የሻኡ ኢናተን ወየሀቡ ሊመን የሻኡ አዝኩር። ለፈለገው ብሎ እንዲያውም የጀመረው ከየት ነው? ከሴት እኮ ነው የጀመረው። ተርታው ራሱ እኮ ጥበብ አለው። ለፈለገው ሴት ይሰጣል አለ። ሴትንም ቢሆን የሚሰጠው ማን ነው? አላህ ነው። እግርህ ቢቀጥን ሴት ስለፈለግክም ሴት አታገኝም። ለፈለገው ወንድ ይሰጣል አለ። ልብ በሉ፣ የዘር ፈሳሹ የማን ነው? የዚህ የአንድ አባት ከመሆኑ ጋር ከዚችኛዋ ሚስቱ 11 ወንድ አንድ ሴት ልጅ ጠብ ሳያደርግላት ከዚህም የወጣው የዘር ፈሳሽ የራሱ ነው። ከዚችኛዋ ሚስቱ ደግሞ 11 ወንድ ልጅ አንድም ሴት ሳይኖር ከዚችኛዋ 11 ሴት አንድም ወንድ ጠብ ሳይልላት። ስለዚህ እንዲህ አይነት ዲን ነው እኮ ሰው የሚያስተካክለው። ዲን ከሌለ ከባድ ነው። እኔ ደግሞ በግል ደረጃ የማውቀው አንድ ግለሰብ ነበር 4 ሚሊዮን ብር ከፍሎ፣ ዛሬ አይደለም፣ ዛሬማ 4 ሚሊዮን ብር አንድ መኪና ነው የሚገዛው። የዛሬ 12-13 ዓመት 1 ሚሊዮን ብር ብርቅ በነበረበት ጊዜ እኔ በአካል ማቀው ሰው ሚስቱ አትወልድም ነበር። አላህ ዱንያን ከፍቶለት ነበር። ህንድ ሀገር ሄድኩ አለ። ራሱ ነው የሚያወራኝ። ከወለደ በኋላ ህንድ ሀገር ሄድኩ አለ። 2 ሚሊዮን ብር ታስይዛለህ አለ። ልጅ ካገኘህ አለ በህክምና 2 ሚሊዮኑ እነሱ ጋር ይቀራል አለ። ካልተሳካ 1 ሚሊዮኑ ይቀራል፣ 1 ሚሊዮኑን ይመልሱልሃል አለ። 2 ጊዜ አልተሳካልኝም አለ። ስንት ብር ከፈለ? 2 ሚሊዮን ብር። ነግሬያቸዋለሁ። የዛሬ 13 ዓመት ሚሊዮን ማለት በመናም ምናምን የሚታይ ብር ነበረ። በመናም ሰው ሚሊዮን ማየት መብቱ ነበር። ሰው ማያገኘው ብር ነበረ። በሶስተኛው ተሳካልኝ። ምን አረኩ አለ? 2 ሚሊዮን ወሰዱ። 1 ልጅ አገኘዋል። በ4 ሚሊዮን ብር 1 ልጅ ይዤ መጣኋል። ዘርፈሳሹ እኮ ይወጣል። ወጥቶ አላህ ካልፈለገው ማይገኝ እንደሆነ እንድናቅ። ልጅ ተራ ነገር አይደለም ሲሰጥ፣ ከአላህ የተሰጠ ትልቅ ስጦታ ነው። ከኛ ምን ይጠበቃል? በአግባቡ ማሳደግ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? 2 ሴት ልጆችን በአግባቡ አሳድጎ ለቁም ነገር ያበቃ ሰው ጀነት ላይ እኔና እሱ እንዲህ ነን ብለው ጠቋሚ ጣትና የሚቀጥለውን ጣት አያይዘው ተናግረዋል። ስለዚህ ሴት ልጆችን ልናፍርባቸው ጭራሽ አይገባም። በተለይ ባለንበት ዘመን እውነት ለመናገር አብዛኛዎቹ ሙልተዚሞች ወደ ዲናቸው የቀረቡት ሴቶች ናቸው አይደሉም? ብዙ ብኩን ወንዶች አሉ የሉም? ጫት ቢቅም ወንድ ልጅ፣ ሺሻ ቢወስድ ወንድ ልጅ፣ ቁማርተኛ ቢሆን ወንድ ልጅ፣ ሌባ ቢሆን ወንድ ልጅ። ብዙ መጥፎ ሴቶችም አሉ። በቁጥር አንጻር ሲታይ ግን ብዙ ጥሩ ሴቶችን አላህ ሰጥቶናል። ስለዚህ ቤተሰብ ምንድነው የሚጠበቅበት? በአግባቡ ልጆቹን ማሳደግ፣ ወንድም ሆነ ሴት። ይሄ ማለት ደግሞ ለወንድ ልጅ የተሰጠውን በላይነት በሴት እናስወርሳለን ማለት ደግሞ አይደለም። ከውልጃ ጋር በተገናኘ ነው። ለሙሽሪኮቹ ምን ያደርጉ ስለነበረ? ሴትን ልጅ ከነ ህይወቷ ወስደው ይቀብሩ ስለነበር ማለት ነው። ወኢደል መውኡደቱ፣ ያቺ ሴት ልጅ ከነ ነብሷ የተቀበረች ሱኢለት ትጠየቃለች። ቢአይ ደንቢን ቁቲለት፣ በምን ወንጀልሽ ነው የገደሉሽ ተብላ ትጠየቃለች። አይ ማለትም ወኢዛ ሰአለ አላህ በጠየቀ ጊዜ ቢንተል መድፉነቲ፣ የተቀበረች ሴትን ልጅ ወሂየ አላ ቀይዲ ሐያቲ፣ በህይወት እያለች የተቀበረች ሴትን ልጅ አላህ በሚጠይቅበት ጊዜ ማ ጀሪመቱ፣ ምን ወንጀል ነው አለቲ ፈዓልቲሃ፣ አንቺ የሰራሽው ሐታ የድፊኑኪ አህሉኪ፣ ቤተሰቦችሽ ከነ ህይወትሽ እስኪገሉሽ ድረስ ያደረሰ ምን ወንጀል ብትሰሪ ነው በዚህ ህፃንነትሽ የገደሉሽ ብሎ አላህ ይጠይቃታል። ፈየቅቱሉነኪ፣ አንቺን የገደሉት ቢሃደ ደፍን፣ አንቺን በህይወት እያለሽ በመቅበር እዚህ ደረጃ ያደረሳቸው ምን ወንጀል ብትሰሪ ነው ብሎ ተገዳይዋን ይጠይቃታል። ወሃዳ ፊሂ፣ በውስጡ እኮ ይሄ አለው ተብኪቱን ሊልቃቲል፣ ገዳዩን እኮ ማስቆጨት እኮ በውስጡ አለበት። ምክንያቱም አላህ ምንም ስተት እንደሌለባት ስለሚያውቅ ንጹህነቷን በዛ መልክ አጸዳላት። ያ ገዳይ ምን ብሎ ይናገራል? ልጁን ከነ ህይወቷ የቀበረ። ወተህዊሉን ሊልመውቂፍ፣ ጉዳዩን እኮ ለማክበድ ነው በዚህ ጉዳይ በዚህ መልክ የገለጸው። አለዚ ዩስአሉ ፊሂ አልመጅኒ አለይሂ፣ ድንበር ያለፈ ሰው ድንበር ያለፈባቸውን ሰዎች በጠቅላላ እኮ የሚጠየቅበት ቀን ነው። ፈማ ዘኑከ፣ ምን ይሆናል ግምትህ? ቢማ ዩላቂሂ፣ ምን ያጋጥመዋል ትላለህ? አልጃኒ፣ ድንበር ያላፊ ሰውዬ
لهذه الجانية البشيعة ለዚህ አስጸያፊ ወንጀል ለሰራው ሰውዬ ምን ይሆናል ማቀረብ ያለበት ካሳ ብለህ ትገምታለህ? قوله تعالى አስረኛ አንቀጽ وإذا الصحف نشرت وإذا الصحف أي صحف الأعمال የሥራ መዝገቦች نشرت በተዘረጉ ጊዜ አይ ማለትም وإذا ما كتبت به أعمال العباد የባሪያዎች ሥራ የተመዘገበበት መጽሐፍ من الصحف ከመዛግብት قد فتحت በተከፈተች ጊዜ ليقرأ ሊያነብ ኩለን ሁሉም ግለሰብ ኪታበ አዕማሊሂ የሥራ መዝገቡን እንዲያነብ እኮ መጽሐፎች እኮ ግልጽ ይደረጋሉ። ከቀውሊሂ ተዓላ ልክ አላህ እንዳለው እቅረእ ኪታበክ የገዛ የሥራ መዝገብ መጽሐፍን አንብብ ይላል። ከፋ ቢነፍሲከ ልየውም ዛሬ እኮ በራስህ ላይ ይበቃሃል። ዓለይከ ባንተ ላይ ሐሲባ ሂሳብ ትተሳሰብ ዘንድ የሥራ መዝገብህ እኮ ከበቂ በላይ ነው። አንተው ራስህ በራስህ ላይ መስክር የሚባልበት ቀን አለ። 11ኛ አንቀጽ ቀውሉሁ ተዓላ ወኢዘ ሰማኡ ኩሽጠት ወኢዘ ሰማኡ ሰማይ ኩሽጠት በተገሸለጠች ጊዜ እንዴት ብላ አይ ማለትም ወኢዛ ኑዚዐት በተረገፈች ጊዜ አሰማኡ ሰማይ ከማ ዩንዘዑ እንደሚመነጨቀው ጅልደቱ አልጅልደቱ ቆዳ ሚነ ዘቢሓ ከሚታረዱ እንስሳዎች ላይ ቆዳ ግፍፍ ተደርጎ እንደሚላጠው ሰማይ በምትላጥበት ቀን። 12ኛ አንቀጽ ወኢዘል ጀሒሙ ጀሃነምም እኮ ሱዒረት በተነደደች ጊዜ ትቀጣጠላለች። ምክንያቱም ባለቤቶቿ እዛ ውስጥ የሚገቡት ሰዎች ጂኖች አላህ ይጠብቀንና ወቅታቸው ደርሷልና ሊገቡባት ወኢዘል ጀሒሙ ጀሃነም ሱዒረት በተቀጣጠለች ጊዜ አይ ማለትም ወኢዛ ናሩ ጀሒሚን የጀሃነብ እሳት እኮ ኡቂደት በተቀጣጠለችና ፈዛደ ሐሩሃ ሙቀቷ በበረታ ጊዜ አሁንም እኮ ትሞቃለች አይደል? ለዚህ ማስረጃችን ምንድን ነው? አስታውሱ። እሺ የዙሁር ሰላት ምን ሰለላሁ ዐለይሂ ወሰለም አንደኛ ሐዲታችን ይሄ ከሰዓት ያለው ሙቀት የጀሃነም እስትንፋስ ነው የሚለው። ሁለተኛ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እሽተከቲ ናሩ ሊረቢሃ ጀሃነም እሳት ለጌታ አላሁ ስብሓነሁ ወተዓላ ስሞታ አሰማች። ምን ስትል አከለ ባዕዲ ባዕደን ከፊሌ በላው ትላለች። አላህ ምን ይላታል? ሁለት ትንፋሽ ተንፍሽ ይላታል። አንደኛ ኃይለኛ ሙቀት የምታገኙት ከዛ ትንፋሿ ነው አሉ። ሁለተኛ ኃይለኛ ብርድ የምታገኙት ሁለተኛ ትንፋሿ ነው አሉ። ሁለቱንም እያስተናገድን ነው አይደለም? የቂያማ ቀን ግን ይበልጥ ትቀጣጠላለች። ለዛ ነው ወኢዘል ጀሒሙ ሱዒረት ጀሃነም እሳት በተቀጣጠለች ጊዜ አሁን ከምናቃት በላይ አላህ ይጠብቃል። 13ኛ ቀውሉሁ ተዓላ ወኢዘል ጀነቱ ኡዝሊፈት ወኢዘል ጀነቱ ጀነትም እንደዚሁ በተራዋ እኮ ኡዝሊፈት በተቀረበች ጊዜ ለነማን? ሊልሙተቂን አላሁመ ጀዐልና ሚንሁም አላህን ፈሪ ለሆኑት አላህ ከነሱ ያደርገን። አይ ማለትም ወኢዘል ጀነቱ ጀነት እኮ አለቲ ኡዒደት የተዘጋጀችው ሊልሙተቂን ለነዛ ለአላህን ፈሪዎች ቁሪበት ወኡዲነት በተቀረበችና በተጠጋችላቸው ጊዜ እንዲገቡባት። 14ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ንግግር ዓሊመት ነፍሱን ማ አሕደረት ዓሊመት አወቀች ነፍሱን ያቺ ነፍስ ማ አሕደረት ለዛ ለቂያማ ቀን ያዘጋጀችው ስራዋ በቂ ነው አይደለም ምናምን የሚለው እያንዳንዱ በአይኗ ስታይ ሁሉም ሰው ያኔ ይጸጸታል። አይ ማለትም ሁሉም ሰው ያኔ መመልከት ያለበትን ይመለከታል። አይ ማለትም ኢዛ ወቃዓት ሃዚሂ አልአህዳት እነዚህ ክስተቶች በተከሰቱ ጊዜ እነማን ወንድሞቼ? ከ7ኛው እስከ 14ኛው ድረስ ያሉትን ፈኢነ ኩለ ነፍሲን እያንዳንዷ ነፍስ እኮ ሙእሚነቲን አማኝም ወካፊረቲን የካሃዲም ተዕለሙ ያውቃሉ እኮ
ዒልመን የቂነን። ዒልመል የቂን ማለት ምን ማለት ነው? እርግጠኛ የሆነ እውቀት። አማኞች ሳያዩ ነው እርግጠኛ የሆነ እውቀት ያወቁት። በተጨባጭ ግን እነማን ያያሉ? ሲያስተባብሉ የኖሩ ሰዎችም ያመኑበትም ሰዎችም በተጨባጭ በአይናቸው ያዩታል። ቢለዚ ጃአት ቢሂ ይዛ የመጣችው ሚነል አዕማሊ ሊሃዘል የውም ለዚህ ቀን